ማርገናል በርካቶች እየጠየቃችሁ ስለሆነ እንቀጥላለን። የማንቸስተር ዩናይትድም ጉዳይ የቼልሲም የሲቲም ጉዳዮች አሉ፣ ቶተንሃም ጭምር ማለት ነው። እነሱንም እናነሳሳቸዋለን። ከአርሰናል ጋር በተያያዘ የመጀመሪያው ጥያቄ ብዙዎች እያነሳችሁ የምትገኙት ቪክቶር ኮሬሽን የሚመለከት ነው። ቪክቶር ኮሬሽ ወደ አትሌቲኮ ማድሪድ ይሄዳል የሚለው መረጃ ሰፋ ብሎ እየተደመጠ መሆኑን ተከትሎ እውነት ነው ወይ ይሄ ነገር፣ እንዴት ነው ይሄ ነገር የሚለው የአርሰናል ደጋፊዎች ጥያቄ ሆኖ እየተመለከትነው ነው። በተለይ ከጁሊያን አልቫሬዝ ዝውውር ጋር በተያያዘ ጁሊያን አልቫሬዝ እንደሚታወቀው እሱ ወደ ባርሴሎና ነው የሚፈልገው፣ ክለቡ ደግሞ ለባርሴሎና መሸጥ አይፈልግም። ያው በስፋት ዘግበናላቸዋል ባለፉት ቀናቶች ውስብስብ ነገር እንደሆነ ማለት ነው። እና ያንን ተከትሎ አትሌቲኮ ማድሪድ ተጫዋቹን ለባርሴሎና መሸጥ አልፈልግም፣ ግን ለፒኤስጂ እና ለአርሰናል ልሸጥ ይችላሉ የሚል አቋም አለው። እንደዚህ አይነት አቋም አለው። ስለዚህ ያንን መሰረት በማድረግ የኮሬሽን ጉዳይ እያጠና ነው። የኮሬሽን እየተመለከተ ነው። አርሰናል የኮሬሽን ይሸጥልኝ የሆነ ወይ ምን ያህል ገንዘብ? ሁለት አይነት ጥያቄ ነው። አንደኛ አልቫሬዝን ሽጬ የኮሬሽን ባመጣ ቀጥታ ለሌላ ክለብም ቢሆን ማለት ነው ሽጠው ለፒኤስጂ የሚሆን ለባርሴሎናም ሽጠው የኮሬሽን ማምጣት ከዚህ በፊት የቅዳቸው አካል ስለነበር። ሁለተኛውና ዋናው ነገር ግን አርሰናልም እሺ ይለናል ብሎ ያሰቡት የኮሬሽን ወደ አትሌቲኮ ማድሪድ አመጣን ጁሊያን አልቫሬዝን እንስጣችሁ ገንዘብ ጨምሩልን የሚል ነው። ይሄ በአርሰናል ደጋፊዎች ዘንድ ከፍተኛ መከራከሪያ ነጥቡ ነው። አንደኛ ትልቁ ነጥብ እየሆነ ያለው የኮሬሽን ዲስሪስፔክት ማድረግ አይሆንም ወይ? እንደ ትንሽ ተጫዋች የኮሬሽን ሂድ አንተ ገንዘብ ጨምረን ወደ አትሌቲኮ ማድሪድ እንሸኝ አልቫሬዝ እናምጣ ማለት ክብረ ነክ አይሆንም ወይ? ተጫዋቹ እኮ በመጀመሪያ ዓመት የአርሰናል ቆይታው ነው የፕሪሚየር ሊግ ዋንጫ እንዲያሳኩ ያገዛቸው። የሚኬል አርቴታ የአሰልጣኝነት ዘመን ኮከብ ጎል አግቢ ነው በማለት ይሄ በፍጹም ይሄ ዜናም እንደው በአርሰናል ደጋፊዎች አካባቢ መንጸባረቅ የለበትም የሚል ሀሳቦች ይነሳሉ። በሌላኛው አቅጣጫ ደግሞ አይ ጁሊያን አልቫሬዝ ጥራት ያለው አጥቂ ስለሆነ ጥሩ አዋጭ ነው የሚል ነገር አለ። ሌሎቹ ደግሞ እንዴት ቢንቁን ነው የኮሬሽንና ገንዘብ ጨምሩ የሚሉን? እንዲሁም ለእኛ ይጨመርልን ጁሊያን አልቫሬዝን ሲሰጡን እኛ የኮሬሽን የምንሰጣቸው ከሆነ ገንዘብ ጨምሮ የኮሬሽን ይሰሩ ከፈለጉ የሚሉ የተለያዩ አመለካከቶች አሉ። ግን በአብዛኛው አርሰናል ደጋፊ ግን የኮሬሽን በጁሊያን አልቫሬዝ ዝውውር ውስጥ ማካተት ተጫዋቹን ዲስሪስፔክት ማድረግ ነው፣ ተጫዋቹን አለማክበር ነው፣ የሰጠውን አገልጋሎት እውቅና አለመስጠት ነው በሚል ከፍተኛ መከራከሪያ እያስቀመጡ ይገኛል። አይመስለኝም የኮሬሽ ወደ አትሌቲኮ ማድሪድ የሚያመራ አይመስለኝም፣ በዝውውር የሚሆን በጁሊያን አልቫሬዝ ዝውውር ውስጥም ተካቶ ቢሆን። ምክንያቱም አርሰናል ተጫዋችን ቫልዩ ማድረግ ያቅበታል፣ ለተጫዋች ክብር መስጠት ያቅበታል። የአርሰናል ባለቤቶች ሚኬል አርቴታም አመራሮቹም በዚህ ልክ የኮሬሽን ዲስሪስፔክት አድርገው እንደ ትንሽ ተጫዋች ና በዚህ ዝውውር ውስጥ ላጠቃል ብለው የመጫወቻ ጊዜ ያጣ ተጫዋች ቢሆን ላይክ እንደ ጋብርኤል ጀሱስ እንደ ኢታና ዋነሪ አይነት ኦቨር ቤንች ላይ የሚቀመጡ ተረጋጋሚ ተጫዋች ቢሆን ለሱም የእግር ኳስ ሕይወት ለአርሰናልም የሚጠቅም ስለሆነ ለክለቡም የሚጠቅም ስለሆነ መቃየሩ ወይም ማስወጣቱ ሽያጭ ካላገኙ በቀይር መጨረሱ መልካም ነገር ሊሆን ይችላል። የቋሚ 11 ተጫዋችን ቁልፍ ተጫዋችን ግን በእንደዚህ አይነት መንገድ አትቀይርም። ብዙ ጊዜ ሲቀየርም አልተመለከትም። አንዳንዴ አልፎ አልፎ ሊሆን ይችላል፣ ግን ኤክስፔክትድ አይደለም። ለምሳሌ የአሌክሲስ ሳንቼዝ እና የሄንሪክ ሚኪታሪያን ቀይር አርሰናልና ማንቸስተር ዩናይትድ ያደረጉት ይነሳል በዚህ ታሪክ ውስጥ። አሌክሲስ ሳንቼዝ በጣም ምርጥ በነበረበት ሰዓት ማለት ነው። እንዲህ አይነት ነገሮችን ታነሳ አልፎ አልፎ ነው የሚከሰቱት። ግን እንደዛ የሚሆኑት የገንዘብ ችግር ሲገጥምህ እና መሰል ነገሮች አፕን ሲያደርጉ ተጫዋች ሲያስገድድ ልውጣ ካልወጣው ብሎ ማንቁርትን ሲይዝ የምታደርጋቸው ውሳኔዎች እንጂ እንደዚህ በዚህ አይነት ሲናሪዮ አሁን ተጫዋቹ የኮሬሽ ባለበት ሁኔታ አርሰናል በጁሊያን አልቫሬዝ ዝውውር ውስጥ አካቶ የኮሬሽን ይሸጧል የሚል እምነት ወይ ከተጫዋቹ ጥያቄው ከመጣ ይመጣል ብዬ አልገምትም። የኮሬሽ አሁን ከአርሰናል ወጥቶ አትሌቲኮ ማድሪድ መጫወት የሚፈልግ አይነት ተጫዋች አይደለም። ምክንያቱም እድሜውን ገና 27 ዓመቱ ነው። ብዙ ታሪክ መስራት የሚችልበት ከፊቱ አለ። ስብስቡ በጣም ምርጥ ነው የአርሰናል ስብስብ። ስለዚህ የኔን ሀሳብ ከሆነ የጠየቃችሁኝ ብዙዎች ስም ስለጠየቃችሁኝ የኔ እምነት እንደዛ ነው። የኮሬሽ ወደ አትሌቲኮ ማድሪድ በቀይር አርሰናሎች አያደርጉትም። ይህንን ካደረጉ በጣም ዲስሪስፔክት ነው የኮሬሽ ብቻ ሳይሆን ለሌሎችም ተጫዋቾች የሚያስተላልፉት መልእክት በጣም ደካማ ነው የሚሆነው፣ ወይም ደግሞ ጥያቄ የሚያስነሳ ስለሚሆን አይሆንም ብዬ አስባለሁ። አርሰናል ቤት ውስጥ ምን አዲስ ነገር አለ? አርሰናል እየተሽከረከረ ነው፣ ዙሪያውን እየተሽከረከረ ነው ያለው። ቡድኑን በማጠናከር ላይ ያተኮረ የጀርባውን የቡድኑን ባክቦን የሚባሉትን የጀርባ አጥንት የሚባሉትን ቦታዎች ማጠናከር ላይ ነው እየሰራ ያለው አርሰናል። ዋና ዝውውር ውስጥ አልገባም። እነዚህን ላንሳላችሁ።
አንደኛ በአለፉት 2 ቀናቶች ውስጥ ትናንትም ላይቭ ስላልነበርን በተለያዩ ምክንያቶች ቀጥታ ስርጭት አልነበርንም። ቀን ላይ በነበረን ፕሮግራም አላነሳ ነው። አንደኛው የሕክምና ቲሙን ለማጠናከር አርሰናል የወሰደው እርምጃ ነው። የሕክምና ቲሙን ለማጠናከር አርሰናል የሪያል ቤትሱን የሕክምና ባለሙያ ኢኔርኮ አንጉላ የተባለን ሰው አስፈርሟል። በሪያል ቤትስ በጣም አሪፍ ኤክስፔሪንስ ያለውና ስፔን ውስጥ አለ የተባለ ዶክተር ነው። የሪያል ቤትስ ዶክተር አርሰናል ያመጣው ዶክተር። እንደሚታወቀው አርሰናል የሕክምና ባለሙያውን ወይም የሕክምና ዲፓርትመንቱን በሙሉ ኃላፊውን ብቻ ሳይሆን ዲፓርትመንቱን በሙሉ አፍርሶታል። ይሄ ሰው ኢኔርኮ አንጉላ የሕክምና ዳይሬክተር አይደለም የሚሆነው፣ የሕክምና ክፍሉ ኃላፊ አይደለም የሚሆነው፣ ግን ትልቅ ኃላፊነት ይሰጠዋል በዲፓርትመንት ውስጥ ማለት ነው። በጣም ጎበዝ ነው። ስፔን ውስጥ አብዛኞቹ ተጫዋቾች ሲጎዱ በዚህ ሰው ነው የሚታከሙት፣ በኢኔርኮ አንጉላ። አንዱ ይሄ ነው። ሁለተኛው የቴክኒክ ክፍሉን ለማጠናከር የጂሮና የቴክኒክ ክፍሉ ሲሰሩ የነበሩትን ዣቪየር አሎንሶን አርሰናል አምጥቷቸዋል። እንደሚታወቀው ከናፖሊ ሚሼልን ማምጣታቸው ይታወሳል። የካቫርስኬሊያ መልማይ የነበሩትን ሰው አምጥቶ አሁን እንደነ ክርስቶዞሊስ እንደነ ባርታሼቭሊ አይነት ተጫዋቾችን የሚያመጣቸው በሳቸው እየተመላ ነው። አሁን ደግሞ ዣቪየር አሎንሶ የተባሉ በጣም ኤክስፔሪንስድ የሆኑ የቴክኒክ ክፍል ሰውን አምጥቷል። ሌላው አርሰናል እየተሽከረከረ የሚገኘው ታዳጊዎቹ ላይ ነው። ከጀርሚ ሞንጋ ጋር በተያዘ አርሰናል የመጀመሪያ ቢድ ወይም የመጀመሪያ ጥያቄ ማቅረቡ ተገልጿል። 5 ሚሊዮን ፓውንድ አርሰናል አቅርቧል። ሌስተር ሲቲ አውቶማቲካሊ ውድቅ አድርጎታል። 10 ሚሊዮን ፓውንድ አቅርቡ፣ ከዛ ከቀጣይ ሽያጩ ደግሞ 15% ለእኛ እንፈልጋለን የሚል ጥያቄ ማቅረቡና በዚህ ድርድር ውስጥ እንደሚገኙ እየተጠቀሰ ነው የሚገኘው። ጆርጂዮ ፓርታሼቭሊ ወደ አርሰናል የመጣ ተጫዋች 3.5 ሚሊዮን ዩሮ ከፍለዋል አርሰናሎች ያንን ተጫዋች ለማምጣት። ሌላ የ16 ዓመት ታዳጊ ሲሊያን መርፊ የተባለ ተጫዋች ከአየርላንድ ሊግ ኮርክ ሲቲ ከተባለ ቡድን ለማስፈረም ጫፍ ላይ ደርሷል። በጣም ቨርሳታይል ነው፣ ተደራቢ አጥቂ ነው፣ ግራና ቀኝ መስመሮች ላይ ይጫወታሉ። ይሄ ተጫዋች 18 ዓመት እስኪሞላው ድረስ በዛው በኮርክ ሲቲ እንዲቆይና አርሰናሎች ዝውውሩን ልክ 18 ዓመት ሲሞላው ከወዲሁ የቅድመ ዝውውር ስምምነት ያደረጉና ከዛ 18 ዓመት ሲሞላው የማምጣት እቅድ ይዞ እየተንቀሳቀሱ ነው የሚገኙትና አርሰናል ይሄ ታዳጊውን የማጠናከር ባክሩም ስታፉን የማጠናከር ስራ ነው ሜጀርሊ አሁን ላይ እየሰራ ያለው። በዚህ ክረምት ከሻምፒዮንስ ሊጉ ፍጻሜ በኋላ እነዚህ ስራዎች ነው በትልቁ እየተሰሩ የሚገኙት። ሌላው ማኖ ኩኔ ነው የሚነሳው ከአርሰናል ጋር ተያይዞ። የማኖ ኩኔ ጉዳይ የተጫዋች ሮማ ተጫዋች ነው። ባለፈው የፈረንሳይ ጨዋታ ላይ ተሰልፎ ተጫውቷል። በጣም የሚገርም ተጫዋች ነው። አርሰናል ዝርዝር ውስጥ አለ፣ ግን ገፋ አላረገው። ዝርዝር ውስጥ አስቀምጦታል፣ ንግግሮች አሉ፣ ግን ከዛ ባለፈ ቢድ ማድረግ ፐርሰናል ጉዳዮችን የመጨረስ ነገር እየሰራ አይደለም። ይህን ተከትሎ አትሌቲኮ ማድሪድ ገብቶበታል በዚህ ዝውውር ላይ ማኖ ኩኔን ለመውሰድ። አትሌቲኮ ማድሪድ ይህን ፈረንሳዊ ተጫዋች ለመውሰድ ከአርሰናል ቀደም ብለዋል። አርሰናል ነበር ቀድሞ እየሰራ የነበረው፣ ግን አሁን ከኋላቸው ተነስቶ አትሌቲኮ ማድሪዶች ወደፊት እየመጡ ነው። ምክንያቱም አርሰናል ቀዝቀዝ አድርጎታል። ቦዋዲን እያየ ነው፣ ሳንድሮ ቶናሊን እያየ ነው፣ ብዙ አማራጮችን አማካይ መስመር ላይ። በነገራችን ላይ አርሰናል በዘንድሮው የዝውውር መስኮት አንድ አማካኝ፣ አንድ የመስመር አጥቂና አንድ ደግሞ የኮረሻ አጋዥ የሆነ የአጥቂ መስመር የ9 ቁጥር ተጫዋች ያስፈርማል ተብሎ ነው የሚጠበቀው። በተጨማሪ ደግሞ ቤን ዋይት ከለቀቀ የቀኝ መስመር ተከላካይ። እነዚህ የማይቀሩ ዝውውሮች ናቸው አርሰናል በግራም በቀኝም ብንወስዳቸው ማለት ነው። ስለዚህ እነዚህን መሰረት ባደረገ መንገድ ነገሮቹ የሚከናወኑ እንደሆነ አርሰናሎች እየገለጹ ይገኛሉ። ስለዚህ ሜጀርሊ እየሰሩት ያሉት ከባክሩም ስታፍ ላይ ያሉት ነው። ግን በዋነኝነት ደረጃ ዝውውር ላይ እየሰሩ ነው ከተባለም ዝውውር ላይ እየሰሩ ያሉት ነገሮች በዋነኝነት አርሰናሎች እየሰሩት ያሉት ትልቁ ዝውውር ሞርጋን ሮጀርስ ላይ ነው። ሞርጋን ሮጀርስ ላይ ትኩረታቸውን አሁንም አልነቀኑም። በጣም በስፋት እየሰሩ ያለበት ጉዳይ ነው። ከዛ ውጭ ኬፓ አሪዛባላጋ ራሱ እንደ ቁጥር 1 ግብ ጠባቂ የሚያስብ ተጫዋች ነውና ከአርሰናል ወጥቶ መጫወት ይፈልጋል። የቁጥር 1 ግብ ጠባቂነት ካገኘ በተለይ ከታችኛው ዲቪዚዮን የመጡት እንደነ ሃር ሲቲ አይነት ክለቦች የዚህ ተጫዋች ፈላጊዎች ናቸውና የመልቀቅ ዕድል አለው የሚሉ መረጃዎችም ተያይዘው እየተነሱ ይገኛሉ። ግርምዬ ከአርሰናል ጋር በተያያዘ ያሉ ጉዳዮች እነዚህ ናቸው። አንተ ጋር ካለ መጨመር ይቻላል። አይ እኔ ጋር አንዳንድ አስተያየቶችን እያየሁ ነበር፣ አድማጮች የሚያነሷቸው ጥያቄዎች። አንደኛው ከመጣው ጥያቄ መካከል ኔይማር ትናንት ሲያለቅስ ያው ብዙዎቻችን አይተነዋል። ከጨዋታው በኋላ ተቀይሮ ገብቶ ተጫውቷል እና ለመሆኑ ኔይማር ከዓለም ዋንጫው የራቀው ለምን ያህል ጊዜ ነው እንደዛ ስሜታዊ ያደረገው ነገር የሚል አንድ እንደ ጥያቄ ነገር ተነስቷል እና
ኔይማር ኢሞሽናል የሆነው በእንባ የታጀበው ከዓለም ዋንጫው ከራቀ 981 ቀናት በኋላ ስለተመለሰ ነውና ለመጨረሻ ጊዜ በዓለም ዋንጫ ከተጫወተ በኋላ 981 ቀናት ተቆጥረዋል። ለዛ ነው በዛም ከነዚህ ያል ቀናት በኋላ ተመልሶ ዓለም ዋንጫው ላይ የብራዚል ማሊያ ለብሶ መጫወቱና እድሜው አበቃለት። ከዚህ በኋላ ኔይማር አገልግሎት አይሰጥም እዛው ሳንቶስ ባለው ጫማውን ሊሰቅል ተቃርቧል እየተባለ በሚነገርበት ሰዓት ላይ ገብቶ ስለተጫወተ ነው ስሜት እንዲኖረው ያደረገው ማለት ነው። ሌላኛው ጥያቄ የመጣው ጥያቄ እንግዲህ በዓለም ዋንጫው ላይ የሞሮኮን ጉዳይ ነው። ሞሮኮ 7 ነጥብ ይዛ ልክ እንደ ብራዚል ወደ ቀጣዩ ዙር ያለፈች ሀገር ነችና ይቺ ሀገር አሁንም ታምር እንደምትሰራ ከዚህ በፊት ረጅም ጉዞ የተጓዘች በአፍሪካ ታሪክ ግማሽ ፍጻሜ መድረስ የቻለች ሀገር ሞሮኮ ናት። ከዛ በፊት ሩብ ፍጻሜ ጋና ደርሳለች በ2010 ዓለም ዋንጫና በትልቅ ጉዞ ያደረገችው ሞሮኮ ነች። እስከዛሬ በታሪክ የሚነገረው በኳታሩ የዓለም ዋንጫ ማለት ነው። እና የዘንድሮ ጉዞም በድል የታጀበ ጥሩ ጉዞ የሆነላት አንድም ጨዋታ ሳትሸነፍ ከምድብ 3 ላይ ልክ እንደ ብራዚል እኩል 7 ነጥብ ይዛ ሞሮኮ ሁለተኛ ደረጃን ይዛ አጠናቃለች። እና ጥያቄው ምንድነው የሚለው ከአድማጭ የመጣው ጥያቄ ሞሮኮ በቀጣይ ከማን ጋር ልትገናኝ ትችላለች የሚለው ነው። ከሞሮኮ እንግዲህ ቀጣይ ጨዋታዋን ጓዳሎፕ ሜክሲኮ ላይ ነው የምታደርገው። አልፋለች 32 ቡድኖች። በ32 ቡድኖች ደግሞ ታገኛቸዋለች ተብሎ የሚጠበቀው የግሩፕ ኤፍ ወይም ምድብ 6 ላይ ያለውን ስብስብ መሆኑ ነው የሚገለጸው። አሸናፊዋ ማነች? እዚህ ምድብ ላይ እነማን ናቸው ያሉ ብላችሁ ከጠየቃችሁ ኔዘርላንድ፣ ጃፓን፣ ስዊድንና ቱኒዚያ ያሉበት ምድብ ነው። ቱኒዚያ ከምድቡ በሁለቱም ጨዋታዎች የተሰናበተች ቀድማ በአሰልጣኟም የተሰናበተች በዩክሬን በስዊድን መሸነፏን ተከትሎ ያው ማሊያቸው ቢጫ ስለሆነ ነው ዩክሬን አፌ ላይ የመጣልኝ በስዊድን ተሸንፋ በቀጣዩ ቀን ነው ላብሪሳኖችን ከአሰልጣኝነት ያሰናበተችው ማለት ነው ቱኒዚያ። ከዛ በኋላ ሄርቬ ሬናርድ ነበሩ እሳቸው እንዲመጡ ቱኒዚያ ከሽንፈት አላመለጠችም። 4 ጎል ሁለተኛውንም ጨዋታ በኔዘርላንድ በጃፓን እንድታስተናግድ የሆነበት ውጤት ተመዝግቦባታል ማለት ነው። ያው ቱኒዚያ በስዊድን 5-1 በሆነ ውጤት ነው ያኔ የተሸነፈችው። እንደገና በጃፓን 4-0 በአጠቃላይ 9 ጎል ገብቶባት ነው የተሰናበተችው። ወይም 8 የግብ ዕዳ ይዛ ነው ቱኒዚያ የተባረረችው። የመጨረሻ ጨዋታዋን ከኔዘርላንድ ጋር ታደርጋለች፣ ጃፓን ከስዊድን ጋር እና እዚህ ምድብ ላይ ምድብ 6 ላይ ኔዘርላንድ 4 ነጥብ አላት፣ ጃፓን 4 ነጥብ አላት፣ ስዊድን 3 ነጥብ አላት። ቱኒዚያ ተባራለች ቀድሞ ነው። ስለዚህ የዚህ ምድብ አንደኛው ነው የሚያጠናቅቀው ኔዘርላንድ ነው አሁን ያለው። ሞሮኮ ከኔዘርላንድ ጋር ኔዘርላንድ አንደኛ ሆና ከጨረሰች ማለት ነው። ዛሬ ሰሞኑን በሚደረጉ ጨዋታዎች ከቱኒዚያ ጋር ኔዘርላንድ ነጥብ ጥላ ጃፓን አቻ እንኳን ይዛ ወደ አንደኝነት ደረጃ ጃፓን መምጣት የምትችልበት እድል ከተፈጠረ ደግሞ ጃፓን መሪ ልትሆን የምትችልበት እድል ስላለ ከጃፓን ጋር ዞሮ ግን አሁን ባለው ደረጃቸው ሞሮኮ ቀጣይ ተጋጣሚዋ የምድብ 6 ወይም እነ ኔዘርላንድ ጃፓን ባሉበት አንደኛ ሆነው ከሚያጠናቅቀው ቡድን ጋር ሞሮኮ በ32 ቡድኖች ትጫወታለች። ሌላው ሶስተኛው ጥያቄ የመጣው ከዚሁ ከዓለም ዋንጫ ጋር ተያይዞ አድማጮች ያነሱት ጥያቄ ምንድነው? ዓለም ዋንጫ ላይ ስንት ቡድን ነው ጥሩ ሶስተኛ መሆን የሚችለው ነው። አጠቃላይ እንግዲህ 12 ምድብ ነው ያለው። 12 ምድብ ላይ አንደኛና ሁለተኛ የሚወጡት 24 ቡድኖች በቀጥታ ያልፋሉ ማለት ነው፣ አንደኛና ሁለተኛ። ከዛ 8 ቡድኖች ደግሞ ጥሩ ሶስተኛ ሆነው የሚያልፉ ሀገራቶች ይኖራሉ ማለት ነው። እስካሁን እንግዲህ ጥሩ ሶስተኛ ሆኖ ለማለፍ የተሻለ እድል ያላቸው በአንደኝነት ደረጃ ላይ የምትቀመጠው ቦስኒያና ሄርዞጎቪና ናት 4 ነጥብ ስላላት። ከዛ ስዊድን ነች በ2 ጨዋታ 3 ነጥብ አላት። ክሮኤሺያ በ2 ጨዋታ 3 ነጥብ አላት። ደቡብ ኮሪያ በ3 ነጥብ 3 ነጥብ አላት። አልጄሪያ በ2 ነጥብ 3 ነጥብ አላት። ፓራጓይ በ2 ነጥብ 3 ነጥብ አላት። ስኮትላንድ በ3 ነጥብ በ3 ጨዋታ 3 ነጥብ አላት። ኬፕ ቨርዴ በ2 ጨዋታ 2 ነጥብ አላት።
እነዚህ 8ቱ ቡድኖች አሁን ባላቸው ደረጃ እስከ 8 ተቀምጧል። ሌሎች ተስፋ ያላቸው 4 ሀገራትም አሉ ጥሩ ሶስተኛ ሆኖ ለማለፍ። ቤልጂየም በ2 ጨዋታ 2 ነጥብ አላት። ዲሞክራቲክ ሪፐብሊክ ኮንጎ በ2 ጨዋታ 1 ነጥብ አላት። ከትናንት ወዲያ ሌሊት ላይ በኮሎምቢያ 1-0 መሸነፏ ነው ዲሞክራቲክ ሪፐብሊክ ኮንጎን አጣብቂኝ ውስጥ ያስገባት። ኢኳዶር በ2 ጨዋታ 1 ነጥብ አላት። እንዲሁም ሴኔጋል በ2 ጨዋታ ምንም ነጥብ የላትም እና ሴኔጋል ቀጣዩን ጨዋታ የማሸነፍ እድል ከተፈጠረላት ሴኔጋልም ጥሩ ሶስተኛ ሆና የማለፍ እድል ላይ ተስፋ ያላት ሀገር ናት ማለት ነው እና ከ8 ውጭ እነዚህ ቤልጂየም፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኢኳዶርና ሴኔጋል እነዚህ ሀገራቶችም ጥሩ ሶስተኛ ሆኖ ለማለፍ የሚደረግ ተስፋ ያላቸው ሀገራቶች እንደሆኑ ለዚህ ደግሞ ማሳያው ደቡብ አፍሪካ ዛሬ ሌሊት ላይ ሳትጠበቅ ሳትገመት ይቺ ሀገር ያመጣችውን ውጤትና ወደ 32 ቡድኖች ባፋና ደቡብ አፍሪካ ያሉበትን ወይም ያስመዘገቡትን ውጤት ስናይ እነዚህ ሀገራትን ተስፋ እንዳላቸው ማሳያ ነው እና ማሳያ ስለሆነ ከዚህ አንጻር እንግዲህ አድማጮች ጥያቄዎቻችሁ የተመለሱላችሁ ይመስለኛል። ከዓለም ዋንጫ ጋር ተያይዞ ሶፊዬ ስለ ማቲያስ ፈርናንዴዝ እንግባ ከዝውውር ጋር እንቀጥላለን። አድማጮቻችን ቀጣዩ ጉዳዮችን ወደ ዝውውር መለስ እንበል። ግርሜ የአድማጮቻችን ጥያቄ የመለስክበት መንገድ አሪፍ ነው። በመሀል ማለት ነው በጣም አሪፍ ነው። ቀና ስል ትንሽ ቲክቶክ ላይ ስለ ጋናው ጠንቋይ የሆነ ነገር በለም ብሎኛል። አንድ አጋጣሚ እኔ ነበር ያነሳሁት እዚህ ታስታውሱ አየት እኮ ያጨሰ ባይዘው ይከሰስልን እያሉ ነው። ቀን ላይ በነበረን ፕሮግራም ከጨዋታው በፊት እመኑኝ ሃሪኬንን ቄጠማ አደረገዋለሁ ብሎ ነበር። ደግሞ ያጨሰ እኮ ደግሞ ይዞታ የሳቶ ኳስ አይተዋል። የሃሪኬንን ምሽት ላይ ሰማይ እኮ ነው የለቀቀው። በጣም ስንዝናናበት ነበር። እኔው ፈን ነው ይሄ ባይዘው ወይ ጋናዎች እንደዚህ ናቸው። ባይዘው ጋና፣ ቡርኪና ፋሶ፣ ኮትዲቯር እንደዚህ ባር ያላቸው አንደ ቅዱስ ጊዮርጊስ ላይም እንደዚህ አድርገውበታል። እንደዚህ ናቸው ክለባቸው። እሺ ወደ ዝውውር ጉዳዮች እናምራ። ከዝውውር ጉዳዮች ጋር